በደንብ አድርገህ እስኪገባው ድረስ ምከሮሽ። በሚቀበል መንገድ ግን እንዲያንጫንሽ ይቀበላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ላይ የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ደህና ናችሁ ቤተሰብ? እንዴት ናችሁ? እንዴት ከራረማችሁልኝ የኔ ምርጦች የኔ ምርጦች? ወየው በጣም ተጠፋፋን አይደል ቤተሰብዬ? በጣም ይቅርታ ቤተሰብዬ ወዳችኋለሁ። አልተመቸኝም ሆነ ለመናገር በቃ እኔ ሳይመቸኝ ሲቀር እንደምጠፋ ታውቃላችሁ አብዛኞቻችሁና ያው ስለጠፋሁኝ በድጋሚ ይቅርታ ጠይቃለሁ። እንግዲህ ሰሞኑን ያው የሩታና የአብርሃም ቪዲዮ ቢሆን ከረፈደን ቢሆን አይዋለሁ ለመስራት ነው እንጂ አልቻልኩት ማለት ነው። በተለቀቀው ቪዲዮ ላይ ያው እንዳያችሁት ነው ዘሴም የሆነ ነገር ነው እያየን ያለ ነው። ሩታና ደስታ አንድ ላይ በነበሩበት ሰዓት አብርሃም እንግዲህ ቤት መጥቶ እንደተለመደው ጭቅጭቅ፣ ብጥብጥ፣ በቃ በአጠቃላይ ሲፈጠር የነበረው ነገር ደስ አይልም። እውነት ለመናገር ያሉበት ሙድ የሚደብር ነው። እኔ ለነሱ ደብሯቸው ለኛም እንድንደበር የሚያደርጉን ነገር ብቻ ከባድ ነው። ግን በአንድ ወገን ስናየው ደግሞ በሩታ በኩል በጣም እጅግ በጣም በደል አለ። ስለዚህ ያንን በደሏን እሷ ቢያንስ እያሳየችው ይመስለኛል። እሱ ሲያደርግ የነበረው ነገር ቆስሉ ይሰማዋል ብዬ አስባለሁ ባየው ነገር ማለት ነው። እና ልክ አሁን ማለት ነው እሱ ምንድነው እየተጫወተ ያለው? እሱ ራሱን ልክ እንደ ጻድቅ እሷን እንደ ኃጢአተኛ ነው እያያት ያለው። ምነው አብርሽዬ ያ ሁሉ ጊዜ አልፎ ያ ሁሉ ጉድ ብለን ጆሮአችንን ጨው አይናችንን ሁሉ ብር ያደረገ ነገር እስከናይ ድረስ ከሄርሜላ ጋር ስንት ቪዲዮ ሰርተህ እንዳለቀቅ አሁን አንተ ያን ሁሉ ነገር ረስተህ ሩታን ስትኮንን ትንሽ አይደብርህም አብርሃም? እኔ እኮ ግርም ይለኛል ሁሉ ጊዜ በቃ ጥፋታችን የራሳችንን አይታየንም አይደለ? ግን ሰው የሆነ ነገር ሲያደርግ ለመናገር ሰው የሆነ ነገር ሲያደርግ ያንን ሰው ለመኮነን የሚችለን የለም። እውነቴን ነው የምላችሁ ቤተሰብና ያው ይሄ ነገር እየተለቀቀ ወደኛ ስለሚመጣልን ሐሳብ የመስጠት ግዴታ አለብንና ሩታና ደስታ ምንም ነገር ይኑራቸው እዚህ ጋር ሩታ እየሆነች ያለችው ነገር ያው ታውቁታላችሁ ምክንያቷን እውነተኛ ነገር በማከላቸው ኑሮ አይደለም በደስታና በሩታ መሃል። ነገር ግን አብርሃም ለምንድን ነው የምትንጨረጨረው? ለሩታ ምንም ነገር ከሌለክ ቤቴ ሰው ይዘሽብኝ አትምጪ የምትላት የራስህን ላይፍ ልትኖር ነው አይደለ? ቤቱን የተውክላት። ስለዚህ አንተ ይሄ ልጅ መምጣቱ አንተ እንደዚህ ቆረቆረ ምክንያት ምንድን ነው? አንተ ከዚህ በፊት ሄርሜላን በገዛ የሩታ ቤት ውስጥ ፊርማ ሳቀዱ አይደለ እንዴ መታ የተለዋጭ ልብሱን ላይ ይዛ መታ አድራ ትዝ ይላችኋል? የታመመ ጊዜ እናስታውስክ እንዴ? ሩታም ስታስታውሰው ነበር ባይዘዊ ማለት ነው። እና ያ ሁሉ ነገር እንዳላደረክባት አይታ እኮ ማለት ነው። ቤቱ የዛለ ስትገባ ሩታ ቀጥ ብላ ጓዳ ገብታ የምፈልገውን ነገር ወስዳ ነው የወጣችሁ። ምንም አላለችም። አይታችሁ ከሆነ ማለት ነው ይቅርታ ስለረበሽኳችሁ ብላ የምትፈልገውን እቃ ወስዳ ነው የወጣችሁ። እሱ ሄርሜላ አጠገብ ላጠገብ ተለጣጥፎ ቁጭ ባሉበት በዛን ሰዓት ላይ የነበረውን ላይፍ እንዴት ትረሳዋለህ? በሰኮንድ ውስጥ ማለት ነው። አንተ ሩታን ካረከው በላይ ሩታ ምንም አላረገችም። እስቲ ሩታና ደስታ ራሷን የሚያረጉት ነገር የለበጣ እንደሆነ ያስታውቃል። አንተና ሄርሜላ መካከል ግን እውነተኛ የሆነ መጥፎ ሪሌሽንሺፕ እንደጀመራችሁ ስራዎቻችሁ ይመሰክራሉ። ስለዚህ ማለት ነው ያንተ ጥፋት ሩታ በምታደርጋቸው አክቲንጎች ብቻ የሚካካስ አይደለም። ሆነን ለመናገር እኔ እንዲያውም ሩታ አትድከሚ ከዚህ ሰውዬ ጋር ማለት ትዳራችሁ የማይቀጥል ከሆነ ከዚህ በኋላ እርቅና ሰላም በማከላችሁ ተፈጥሮ ይቅር ለእግዚአብሔር ተባብላችሁ እማትስማሙ ከሆነ ይሄ እልክ ይሄ እርስ በርሳችሁ አንዱ ለአንዱ ለመቀናነት የምታደርጉት መንገድ ድካም ብቻ ነው ለኔ የሚታየኝ። ማድረግ ያለባችሁ ነገር ሌላ ነገር ውስጥ ሳትደራረሱ ሌላ የከፋ ነገር ጆሮአችን ሳይሰማ አይናችን ሳያይ ቶሎ ብላችሁ ወደ ራሳችሁ ላይፍ ግቡ። በቃ ታረቁ ብለን አቅቶን አይ በቃ ይሄ ነገር ከባድ ስለሆነ ተፋቱ ማለት ጀመርን። አሁን ደግሞ ተፋቱ ካልን በኋላ ደግሞ ከተፋታችሁም በኋላ አረባካችሁ በማከላችሁ ያለው ነገር ጤናማ ይሁን አንዱ ነገር ሲያደርግ እንደዚህ አይነት ብጥብጥ አትፍጠሯል። እነሱንም እየሰማችሁ አይደለም። ስለዚህ የሆነ ነገር መደረግ አለበት። አብርሃም አከራይቶን ያስቀመጣት አይደለም ሩታን፣ ወይም እሷ ነች እየከፈለች ያለችው። ቤቱ የክራይ ሲጀመር የክራይ ቤት ነው። ስለዚህ ኪራይ ቢሆን የትም ቤት ነው። እዛ ቤት ብቻ ለየት ያለ ነገር ምንም የለም። በዛ በኩል እነ ኤፍሬም አይደለም የአብርሃም ጓደኛ ማለት ነው
ቤት ለሩታ ቤት አግኝቶላታል ደስታ ሲል ነበረ። ሩታ ራሷን ችላ ራሷን አስተዳድራ በራሷ አቅም ማንንም ድጋፍ ሳይሆናት የተሻለ ቦታ የተሻለ ቤት ይዛ መቀመጥ ትችላለች። ስለዚህ ሩታ ለምን ከአብርሃም ከሰጠሽ ቤት አትወጭም? ይሄ የኔ ሐሳብ ነው። ማለት በቃ እሷ በዚህ በኩል ከአብርሃም ጋር ያለው ላይፏን ማስቀጠል አልፈለገችም አይደለ? እኛ እንደዛ ነው እያየን ያለ ነው። ስለዚህ በመካከላቸው ምንድነው ያላበቃ ነገር ነው እየታየ ያለው፣ የሆነ ያልተጠናቀቀ የሆነ እልክ ነው እያየን ያለ ነው፣ በቀል ነው እያየን ያለ ነው። ስለዚህ ይህ ህይወት ደግሞ ህይወት ሆኖ መቀጠል ስለማይችል ሩታ የራሷን ቤት ተከራይታ ብትወጣስ? እኔ ሐሳብ ይሄ ነው። ብትወጣስ ቤተሰብዬ በቃ ብቻዋን መኖር ነው የምፈልገው። ከአብርሃም ጋር የሆነ እንደ ድሮ አይነት ላይፋቸው እንዲቀጥል አፈልግም አይደለ? ስለዚህ ይሄንን ቤቴ የሚለውን የክራይ ቤት ተወት አድርጋለት። ከዚህ በፊትም ቤት ራሷን ችላ ነው ደህና ቤት ይዛ ቁጭ ብላ ነበር፣ ታስታውሱ ከሆነ እርጉዝ በነበረች ሰዓት። ስለዚህ አሁንስ ምን ያንሳታል ራሷን ለማኖር ራሷን ለማስተዳደር? ስለዚህ ህፃኑ በማል ቤት ተንገላታ። ሲያሳዝን የኔ ጌታ ደግሞ አሁን ትንሽ ማደግ ሲጀምር ሩታን እየመሰለ ነው። ቤተሰብዬ ብራቮ በሉ። እና ያንን የፈረደበት ደስታ የተባለ ሰው እንደው ሳይጀግረው እዚህ ወጥመድ ውስጥ ገብቶ አንዱ ትከሻውን አንዱ ኮሌታውን እየጎተተ ማሯሯጥ ነው። ምን ነው ይሄን ያክል ምን ነው እንዴ? የፈለገ ነገር ይቅር። በዚህ ልክ ልጁን መሰቃየት የለበትም። ሩታና ማን ነው አብርሃም ላይ የሆነ ነገር አሳያለሁ ብሎ ይሄን ያህል መሰቃየት የለበትም። ስለዚህ እኔ ልጁን ማሳዘነኝ በመሃል ቤት እንዴ። አብርሃም እኮ ወንድ ከሆነ ማለት ወንድ ሆኖ እሱን በጣም በሚተናኮሱት ወይም ደግሞ እሱ ጋራ እልክ በሚጋቡ ሌሎች ሰዎች ጋራ እጁንም አፉንም አያነሳም፣ በፍጹም አይከፍትምም ማለት ነው። ግን አንዳንድ ጊዜ ዝም ብሎ ሰዎችን እንዲህ በአይኑ አይቶ የሚገምተው ነገር አለ እና በጡጫ በምናምን በድብድብ ያምናል። እኔ እንደዚህ አይነት ወንድ ሲደብረኝ ማለት ነው። ምንድነው አንተ አስተሳሰብህ እንደ ወጣት አይሆንም እንዴ? ሲቀጥል ማለት ነው ቤት ውስጥ ይሄን ያህል ችግር ካለ አሁን ሩታ ለምንድነው ቤት ተከራይተሽ የማትወጪው? ይሄኛ ጥያቄ ነው። አሁን ልጁን ይዞ ወጣ፣ ዝም አለችው ሩታ። በነገራችን ላይ በሩ ብትቆልፊበት እኮ ልጁንም ይዞ አይወጣም ነበረ። ማሰብ ያለብሽ ይሄ ህፃን የ3 ወር ልጅ ነው። የ3 ወር እናንተ ልጁ እኮ ማር ያለ እድሜው አበሰሉት እናንተዬ። የምሬን እኮ ነው የምላችሁ። እና አንጠልጥሎ ይዞ ሲወጣ ብርድ አለ፣ ስንት ነገር አለ። ገና ነው የልጅ ደም ነው፣ አልጠነከረም እኮ እናንተ። 3 ወር እኮ ማለት በጣም አጭር እኮ ናት። እማረገውን አረጋለሁ ብለሽ አንቺ ሌላ እርምጃ ከምትዘጋጅ ይልቅ ልጁን ከቤት ይዞ እንዳይወጣ ቆልፈሽ ቁልፉን መያዝ ትችይ ነበር ሩታ። ከዛ የፖሊስ ኃይል መጥራት ትችይ ነበር። ይሄን ማረግ ስትቺ ለምንድነው ከቤት ልጁን ይዞ እስኪወጣ መጠበቅ? ይሄ ልጅ በመሃል ቢቀጭስ? ልጁ አብርሃም ሲጀመር ልጅ አያያዝ አይችልም። የ3 ወር ህፃን ልጅ ያሳድጋለሁ የሚል ጉድ እኮ ነው በዚህ በዘመኑ ወተት። ታዲያ አይምሮ አለው? የእናት ጡት ወተት ለልጅ እስከ 6 ወር ቀሬምን እስከ 6 ወር ከዛ በላይ እንደሚያስፈልግ አላወቀም። ህፃናቶች በልጅነታቸው የእናታቸውን ጡት ካልጠቡ ትልልቅ ሲሆኑ ለበሽታ ተጋላጭ፣ ለብዙ ነገር ብዙ ደካማ ነገር ይኖራቸዋል። ይሄ ሳይንሱም የሚለው ጉዳይ ነው። ስለዚህ የእናት ጡት ግዴታ ያስፈልገዋል። ከእናቱ ነጥሎ ሄርሜላ እንድታጠባለት ነው ይዞ ሄደው። በስመ አብ ወወልድ ወመንፈስ ቅዱስ። በውሽማ ላይ ያሳድገው ነው ልጁ። የማይረባ ባል መጨረሻው ይሄ ነው። ቤተሰብ እኔ ምንም በሩታ የምፈርደው ነገር የለም። ምንም ታርግ በአሁኑ ሰዓት ለምን ብድ አትልም? እሷ ከተገፋችውና ከተበደለችው በላይ አይደለም እያደረገች ያለችው። በጣም ሲምፕል ነገር ነው ያደረገችው። ደስ ባይልም እኔ ለተመልካችም እንደ ኦዲየንስም ራሴን ሳየው ደስ አይልም። እውነት ለመናገር የሚደረገው ድርጊት ግን እንደሷ የተበደለ እንደሷ የተገፋ የለም። እንደሷ ወይኔ እንዴ እርግዝናዋ ሳያምር አንድ ቀን እርግዝናዋ ሳያምር እንድትጠዘጠዘች 9 ወሯን ጨርሳ ሳወለደች እንደዛ ሆና በስመ አብ። እሷ ያላሳለፈችው ነገር አለ እንዴ? ሩታ እልክ ብትጋባም ያምርባታል እኮ ወገን። በዛ በኩል ሄርሜላን ያሯሩጣል። ከዛ መሸተል ሲል ደግሞ ወደ ድሮ ሚስቱ ቤት ይመጣል። ባለፈው ጊዜ ትዝ ይላችኋል ምን ብሎ እንደነበረ? በቃ እኔም ላቁም አንቺም ረፊ ወደ ድሯችን እንመለስ። ይሄ እንትን ነው እንዴ? የቃቃ ጨዋታ ነው እንዴ? የቃቃ ጨዋታ እኮ ነው አፍርሶ እንደ አዲስ ነገር እናድርግ የሚባለው። ይሄ እኮ ትዳር ነው። ትዳርም ነበረ። ያንተ እንዝላልነት፣ ያንተ ትዳርን አለማክበር፣ ያንተ ሚስትክ ላይ ሌላ ሴት መደረብክ፣ መማገጥክ፣ መወስለትክ ነው ለዚያ በቃክ። ይሄ ነው ሜን ፖይንቱ። ሌላ ምንም ኬዝ የለውም። ስለዚህ ሚስቱ ደግሞ በዚሁ በቀላሉ አለፋታ ያላትን ሰው
በራሷ በምትፈልገው መልኩ የፈለገችውን ብታደርግ እሱ ሲያደርግባት ከነበረው በላይ አይበልጥም። እናም ያንን አንድ ጓደኛው አንዴ እኮ ነው አሚር የሚባለው ልጅ ቤቱ የመጣው ከዚህ ፊት ታስታውሱ እንደሆነ ድሮ ማለት ነው። አንዴ ሩታን አስደንግጧታል። አሁን ልክ በእነሱ ህይወት ውስጥ እንደሚያገባ ሆኖ አልመጣም። አለቅላቂ ሁላ አይተነው ሰምተነው ማናቀው። አንድ ቀን ስለ ሩታ ስለ አብርሽ አንድ ቀን ትንፍሽ ሲል እኮ አይተነው አናቅም። መጥቶ አሁን ዛሬ ደስታን ጎትቶ ምናምን ከቤት የሚያስወጣ ሩታን የሚናገር ምናምን ሰው ሆኖ መጣ። አይናውጣ ነክ ምሬን ነው ማነ አሚር የምትባለው ልጅና አንተ ጭራሽን መሃል ገብተ ነገሮችን አበጣበጥክ። ሲጀመርም አንተ በእነሱ ህይወት ውስጥ ከዚህ ፊት ማን ነበርክም? አሁን ከየት መተክ ነው እንደርጎ ዝም ብጥልቅ ያልከው ማለት ነው። ይሄው ነው የአብርሃም ችግር። ይሄ ነው ጓደኞቹ ናቸው። ይሄው ነው በቃ። በጣም ብዙ ጓደኛ የሚያበዛ ሰው ትዳሩን በአግባቡ አይዝም። በአካል በተግባር ያየናቸው ሰዎች ስላሉ ነው። ትዳሩን በስነ ስርዓት አይዝም፣ ቤቱን አይንከባከብም፣ ሚስቱን አያከብርም። በቃ ዝም ብሎ እንዳለ ለሜዳ ለሜዳ ነው፣ እዛም ነው፣ እዛም ሮጥ ነው። የአብርሃም ህይወት ይሄ ነው በአሁን ሰዓት ላይ። ለዚህም እኮ ነው ትዳሩም ሊሰምርለት ያልቻለው። ጨዋ ወንድ ቢሆንማ ለዚህ አይደርስም ነበረ። እና ግን መቋጫ ቢኖረው ነው የምለው። ምክንያቱም ሩታ አብርሃም መጥቶ እንዳይረብሽ ከፈለግሽ አንቺ ደግሞ ያንን ቤት ለቀሽ ውጪ። ቤቱ የተገዛ ቤት አይደለም፣ የተከራየ ቤት ነው። በቃ ለኪራይ ደግሞ ምን ይመሰለ ከዛ የተሻለ ቦታ ተከራይተሽ መኖር ትችያለሽ፣ አፓርትማ ላይ። ስለዚህ ለምንድነው ከሱ ጋር ትግል ውስጥ የምትገቢው? ለምንድነው እሱ ስቲል በቃ አንቺ እኮ ቪዲዮ እየሰራሽ ወደ ህዝብ ነው አይደለም የምትለቂው? አብርሃምን በቪዲዮ ያይሻል እኮ። አሁን እሱ ያልፈለገው እሱ የለቀቀውን እሱ ኑሪበት ብሎ የሰጠሽ ቤት ውስጥ ሰው እንዳይመጣ ነው አይፈልገው። ስለዚህ ከዛ ቤት ትወጫለሽ፣ ሌላ ቤት ትሄጃለሽ። እስቲ የዛ መጥቶ ደግሞ ያስወጣው ማለት ነው። ሌላ መንገድ ይያለ አንቺ ለምን ትደክሚያለሽ? ለምን ጥለሽለት አትወጪም? ከሄርሜላ ጋር እንደፈለገ ይሆንበት የኔ ኪራይ ቤት ልክ ተገዝቶ ምናምን ቤት አበርክቶላት በስጦታ እኮ ነው የሚመስለው። እናም የራሱን ጥፋትና የራሱን በደል እዛ አዳፍኖ ማለት ነው። እንደረመጥ እንደዚህ በአመድ እንደዚህ ውስጡ እሳት ነው በአመድ እንዲሸፍንፍና አድርጎ መጥቶ ከዛሬ ሩታ ባለጌ እንደሆነች ሩታ እንዳጠፋች ሩታ ምናምን ልጇን እንደማትንከባከብ አድርጎ ያወራል። በጣም እኮ ነው የሚገርመው እናንተ። አይ ድፍረት አይደለም ይሄ ቤተሰብዬ፣ በጣም እኮ ድፍረት ነው። 9 ወር ሙሉ በወዳ የተሸከመች እናት እንዲህ አይነት ስያሜ ይሰጣታል? ገና ለገና አሁን አንተ ውሽማ አለችኝ ብለክ በዚህ ልክ ሚስትህን መግፋት መልካም ነው ትላለህ? አይበቃትም? የገፋት እስካሁን ልጅ እዛ አስቀምጠሽ ከዚህ እንትን ትያለሽ ምናምን ይላታል። ልጇን በጣም እንደምትንከባከብማ እኮ ሩታ የምታደርገው ድርጊት የህፃኑ ሁኔታ በደንብ እኮ ያስታውቃል። ደግሞ እኮ እናት ናት አንተ ምንም ቢሆን ማለት ነው። አንተ እኮ ገና አሁን ላይ አባት ያጫወተክ። ስታረግዝ ስለ እርግዝና ስታወራ ሰምተን አናቅም። እስክትወልድ ድረስ እንዳሰቃየሃት ነበረ። ወልዳ ራስ ቤት አላስተኛል ካጀግና ነህ። አሁን ልጁ ትንሽ ከተወለደ በኋላ ስታየው እንዴ ይሄ ህፃን እኮ ነግ አባቴ ብሎ እኮ ይጠይቃል የሚል ፍራቻ ውስጥ ስላለ ነው እንጂ አንተ የልጅ ፍቅር እንደሌለ አንድ ቪዲዮ ላይ ከዚህ ስትናገር ሰምቻለሁ። እውነት ለመናገር እኔ የልጅ ፍቅር ብዙም የለኝም ብለዋል። ቤተሰቤን ታውቃላችሁ። ለዚህ ነው እንዲህ በረዶ የነበረው ማለት ነው ያኔ ማርግዛ። እና አሁን ላይ ልጅ የምትለው ልክ አመጠህ ምናምን ነገር ተሸግረክ አንተ ያሳደግክ አንተ የወለድከው ነው የምትመስለው። አደራህን የዛችን የውሽሚትን ጡት እንዳታጠባው አደራህን። አደራ በምድር አደራ በሰማይ። ይሄን ነው የምለው። ሩታ ፍጠኝ፣ ይሄ ልጅ ችግር ውስጥ እንዳይገባብሽ። እውነቴን ነው። በጻል ልጅ ላይ ቀልድ የለም። የእናንተ ድራማ እዛው ጨርሱት ማለት ነው። ብርድ ይመተዋል፣ ስንት ነገር አለ፣ መቀጨት አለ። ቅጭት ደግሞ በጣም መጥፎ ነው። ህፃናቶች ከተቀጩ እንቅልፍ የላቸውም፣ መለቅሶ ብቻ ነው የሚሆነው። በሰውነታቸው በጤናቸው ላይ ችግር ያመጣባቸዋል። አብርሃም ደግሞ እንደምታዩት ክሬዚ ነው። ልጁ ላይ አንድ ነገር ቢፈጠር ጸጸቱ ነግ ላንቺ ነው። አብርሃም አይሞቀውም አይበርደውም። ስለዚህ ቤተሰብ እንዴት ታዩታላችሁ ይሄን ቪዲዮ ማለት ነው? የሆነ እንትን ቢኖረው ጥሩ ነው አይደለም? መደምደሚያ መቋጫ። ሩታም የራሷን ላይፍ ከጀመረች በቃ ወደ ራሷ ላይፍ፣ እሱም የራስ ህይወት ብሎ ወደ ሌላ ከሄድ አለቀ። ልጁን እንደፈለገ በየጊዜው እየመጣን እንዲህ ማስቲካ እንዲሆንባት አያስፈልግም። እንደ ማስቲካ ኘኘኝ እያለ 10 ጊዜ እየመጣ እንዲያስጨንቃት አያስፈልግም። መጠየቅ ያለበት ጊዜ አለ። በፈለገው ሰዓት አይደለም በር እያንኳኳ ነበር እየበረገደ የሚገባው ማለት ነው። ህግ አለ። በህግ አግባብ ነው ሁሉ ነገር የሚሄደው። ስለዚህ የመጠየቂያ ጊዜ አለ፣ ሰዓት አለ። ዝም ብሎ ሁሉ ጊዜ አይደለም እየመጣ የሚያስጨንቃት እሷም ደግሞ ቤት ተከራይታ ትውጣ፣ ትተውለት ይሄንን ቤት
የትም ብትሄድ ኪራይ ነው። የተሰማኝ ይሄን ይመስላል። እናንተ ሐሳባችሁን በጨዋነት በኮሜንት አስቀምጡልኝ። ቤተሰብዬ ስለነበረን ቆይታ ክብረት ይስጥልኝ። ተደራሽ እንዲሆን ላይክ ማድረግ አትርሱ። ሼር፣ ሰብስክራይብ በማድረግ ድጋፋችሁ አይለኝ። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ።